ሮሜ 9:19 እስከ 33 ርዕሳችንም የሆነው የእግዚአብሔር ቁጣና ምህረት ነው። ርዕሳችንም የሆነው ስለ እግዚአብሔር ቁጣና ስለ እግዚአብሔር ምህረት ነው። ስለ እግዚአብሔር ቁጣና ስለ እግዚአብሔር ምህረት ነው። በጣም በሚገርም መልኩ እግዚአብሔር በጣም ባለ ብዙ ምህረት የሆነ አምላክ ነው። ምህረቱ ሰፊ ነው። ምህረቱ ለትውልድ ነው። ምህረቱ ለዘላለም ነው። ምህረቱ ለልጅ ልጅ ነው ይላል መጽሐፍ ቅዱስ በግልጽ። ልክ ከዛው ትይዩ ደግሞ ስለ እግዚአብሔር ቁጣ ደግሞ መጽሐፍ ቅዱስ ይናገራል በግልጥ። እሱንም እግዚአብሔር የሚቆጣ አምላክ ነው። ደግሞ ይገርማችኋል ባለ ብዙ ምህረት የሆነ አምላክ ነው። መጽሐፍ ቅዱስ ሁለቱንም የእግዚአብሔርን ባህሪ አስታርቆ ያስተምረናል ወይ ደግሞ ይናገረናል። አንደኛ በሉና እግዚአብሔር ፍቃዱን ማንም ሊቃወም እግዚአብሔር ፍቃዱን ማንም ሊቃወም ስለማይችል ለምን ይፈረድብናል ብላችሁ ጻፉ። እግዚአብሔር ፍቃዱን ማንም ሊቃወም ስለማይችል ለምን ይፈረድብናል ብላችሁ ጻፉ። ሮሜ 8:19 ሮሜ 9:19 መጽሐፍ ቅዱሶቻችሁን አውጡና ተራ በተራ እያነበብን ክፍሉን እያየን እንሄዳለን። አንድ ላይ ረዘም ስለሚል ብዬ ነው። ሮሜ 9:19 በኢየሱስ ስም ላንብቦ እንደዚህ ይላል፣ እንግዲህ ስለምን እስካሁን ድረስ ይነቅፋል? ፍቃዱንስ የሚቃወም ማን ነው ትለኝ ይሆናል። እንግዲህ ስለምን እስካሁን ድረስ ይነቅፋል? ፍቃዱንስ የሚቃወም ማን ነው ትለኝ ይሆናል። ነገር ግን አንተ ሰው ሆይ ለእግዚአብሔር የምትመልስ ማነ? ስራ ሰሪሁን ስለምን እንዲያደርግ አድርገህ ሰራኝ ይለዋልን? ወይስ ሸክላ ሰሪ ከአንዱ ጭቃ ክፍል አንዱን ዕቃ ለክብር አንዱንም ለውርደት ሊሰራ በጭቃ ላይ ስልጣን የለውምን? ነገር ግን እግዚአብሔር ቁጣውን ሊያሳይ ኃይሉን ሊገልጥ ወዶ አስቀድሞ ለክብር ባዘጋጃቸው በምሕረት ዕቃዎች ላይ የክብሩን ባለጠግነት ይገልጥ ዘንድ ለጥፋት የተዘጋጁትን የገዛ የቁጣ ዕቃዎች በብዙ ትዕግስት ከቻለ እንዴት ነው የምሕረቱ ዕቃዎች ከአይሁድ ብቻ አይደሉም? ነገር ግን ከአሕዛብ ደግሞ የጠራን እኛ ነን። እንዲሁ ደግሞ በሆሴ እያለ ይቀጥላል። ኢየሱስ ጌታ። እስቲ በደንብ አሜን በሉኝ። እስቲ እንግዲህ ባለፈው ክፍለ ጊዜ እንደነገርኳችሁ ሮሜ ምዕራፍ 9 እስከ ምዕራፍ 11 ምዕራፍ 9 ምዕራፍ 10 ምዕራፍ 11 ስለ እስራኤል ልጆች ነው በብዛት የሚናገረው። ማለት እንዴት እንደተኙ እንዴት እንዳንቀላፉ የእግዚአብሔር አይን በእነሱ ላይ፣ የእግዚአብሔር ምርጫ በእነሱ ላይ፣ የእግዚአብሔር ፍላጎት በእነሱ ላይ፣ ስለ አባቶች ተመራጮች እንደነበሩ ተወዳጆች እንደሆኑ፣ ነገር ግን አሁን ግን ለክርስቶስ ምላሽ ባለመስጠታቸው ምክንያት ምን አይነት ጨለማ ውስጥ እንዳሉ፣ ከዛ ደግሞ ምን አይነት ተስፋ እንዳላቸው የሚናገር ነው። በቃ ከሱ ጋር ተያይዞ ያለው ነው። ከ9 እስከ 11 ይሄንን ነው እየተመለከተን የምንሄደው። ከዛ ሮሜ 12 ላይ ደርስና ስለ ተግባራዊ ክርስትና ይናገራል። ክርስትና በተግባር ምን ይመስላል? ከዛ በተግባር ከምዕራፍ 12 13 14 15 በተግባር እንዴት እንደሚገለጥ፣ ፍቅር በተግባር እንዴት እንደሚገለጥ፣ አገልግሎት በተግባር እንዴት እንደሚገለጥ፣ ህይወት በተግባር እንዴት መገዛት በተግባር እንዴት እንደሚገለጥ ደግሞ እያስተማረን ነው የሚቀጥለው። እንግዲህ ይሄን ሁሉ ነው የያዘው። አሁን ግን ያለነው በዚህኛው ክፍል ላይ ስለሆነ ኢየሱስ ጌታ። አሁን ሮሜ 9:19 የእግዚአብሔርን ፍቃድ ማን ነው ሊቃወም የሚችለው ነው ሐሳቡ። እግዚአብሔር እኮ ፍቃዱን እንደፈለገ አድርጎ መግለጥ ይችል የለም ወይ? ታዲያ እግዚአብሔር ደግሞ ፍቃዱን እንደፈለገ አድርጎ የሚገልጥ አምላክ ከሆነ ለምንድን ነው በእኔ ላይ የሚፈረደው? ለምን ይፈረድብኛል? እግዚአብሔር በፍቃዱ የፈለገውን ነገር የሚያደርግ ከሆነ ለምሳሌ እኔን ራሱ እንደወደደ ማድረግ አይችልም ወይ ነው? ኢየሱስ ያድናል። እኔን ራሱ እንደፈለገ ሊቀይረኝ አይችልም ወይ የሚል ጥያቄ እንደ ሰውኛ ያነሳል። ከዛ ቀጥሎ ነው ጳውሎስ መልስ እየሰጠ ሄደው እናየዋለን። ግን በዚህ በቁጥር 19 ላይ ምንድነው የሚለው? ለእግዚአብሔር ፍቃዱን ማን ነው ተቋቁሞ ይሄ የእግዚአብሔር ፍቃድ መሆን የለበትም ብሎ መጋፈጥ የሚችል አለ ወይ? አንተ በእኔ ላይ ይሄንን አታደርግም ብሎ
ለእግዚአብሔር መልስ መስጠት ይችላል ወይ? ይሄንን በህይወቴ ላይ መስራት አልችልም ብሎ እግዚአብሔርን መከልከል የሚችል አለ ወይ? አለ ወይ ብሎ ታዲያ የእግዚአብሔር ፍቃድ ደግሞ የማይከለከል ከሆነ እግዚአብሔር ፍቃዱን አካል ማልበስ የሚችል አምላክ ከሆነ ታዲያ በእኔ ላይ ለምንድን ነው የሚፈረድብኝ ብሎ ጥያቄ ያነሳል። አሁን ሐዋርያው ጳውሎስ እያነሳ ያለው ጥያቄ ማን ነው? በሰዎች አእምሮ ላይ የሚመጣው እግዚአብሔር ብዙ ጊዜ እንለለን እና እናንተ እንኳን እግዚአብሔር በህይወቴ ላይ እንደፈለገ ማድረግ አይችልም አይደል? እግዚአብሔር እንደፈለገ መስራት አይችልም። ምን እግዚአብሔር ከፈለገ እንደዚህ ጠፍጥፎ እንደ አዲስ ሊሰራኝ አይችልም። እግዚአብሔር በእኔ ህይወት ላይ እንደወደደ ምናምን አይችልም እንላለን። ልክ እንደዚሁ ጳውሎስም ይሄን ጥያቄ ያነሳል። እንደዚህ የምትል አንተ ማን ነህ ብሎ ነው የሚሞግተው። ለምን? እግዚአብሔር ሁሉን ማድረግ የሚችል አምላክ ቢሆንም እግዚአብሔር ሁሉን መስራት የሚችል አምላክ ቢሆንም የሰው ልጅ ግን እንደ ሮቦት አይደለም የፈጠረው። ኢየሱስ ያድናል። እንደምን አይደለም? እንደ ሮቦት አይደለም የፈጠረው። አሁን አይታችሁ ከሆነ ሮቦት አጀስት የተደረገውን ነገር ነው። እዚህ ሮቦቱን የሰራው አካል ቁጭ ብሎ በኮምፒውተር ያስተኛዋል፣ ያስነሳዋል፣ ያስወጣዋል፣ ያስገባዋል፣ ያስቀምጠዋል፣ ያቆመዋል። የወደደውን የሚያደርገው እዚህ ጋር ያለው የሰራው አካል ነው። ሮቦቱ በራሱ ምንም ሊያደርግ አይችልም። ምንም። ለምሳሌ እንደዚህ እየሄደ ከሆነ ሮቦቱ እዛ ኮምፒውተር ላይ ነክቶ ከመለሰው ይዞርና ይመለሳል። ከዛ ወደዚህ ከነዳ ወደዚህ እያንዳንዱ እንቅስቃሴው በማን ላይ ነው? በሰራው ሰው እጅ ላይ ነው። ኢየሱስ ጌታ። እግዚአብሔር ምንም እንኳን ሰሪያችን ቢሆንም በእጆቹ ስራ እግዚአብሔር ቢሰራንም በእጆቹ እንደዚህ አድርጎ ቢፈጥረንም ነገር ግን እንደ ሮቦቱ አይደለም ያደረገን። ለእኔና ለእናንተ ስሜት ሰጠን፣ ዕውቀት ሰጠን፣ ፍቃድ ሰጠን። ኢየሱስ ያድናል። ሃሌሉያ። ምን ሰጠን? ስሜት ሰጠን፣ ዕውቀት ሰጠን፣ ደግሞ ምን ሰጠን? ፍቃድ ሰጠን። ለምሳሌ ሔዋን እኮ የመጀመሪያ ፍቃዷን ተጠቅማ ነው አይደል የበላችሁ? አትብሉ ከበላችሁ ትሞታላችሁ ሚል ተሰጣቸው። አሁን የመብላትም ፍቃድ አላት፣ ያለ መብላትም ደግሞ ምን አላት? ፍቃድ አላት። አንድ በሉ። ስትበላ ምን እንደሚሆን ተነግሯታል። ይሄ ዕውቀት አላት አይደል? ስትበሉ ትሞታላችሁ ተብሏል። ዕውቀት ነው አይደል? አሁን ዕውቀቷንም ተጠቀመች፣ ስሜቷንም ተጠቀመች። ቀጥሎስ ፍቃዷን ተጠቀመች። ስሜቷ ምንድነው ነው? መጥቶ እባቡ ሲያወራት የሚያምር መሆኑን አየች፣ የሚያስጎመጅ መሆኑን አየች። አያችሁ? አሁን ምኗን ተጠቀመችው? ስሜቷን ተጠቅማለች፣ ዕውቀቷን ተጠቅማለች፣ ፍቃዷን ተጠቅማለች። ስሜቷን፣ ዕውቀቷን፣ ፍቃዷን ተጠቅማ በላችና ባሏን አበላችሁ። ከዛስ አንድ ላይ ተያይዘው ሞቱ ማለት ነው። ኢየሱስ ጌታ ነው። ሃሌሉያ። አሁን ዛሬ ማየታችሁ ከሆነ እግዚአብሔር ለኔና ለእናንተ ምን ሰጥቷል? ስሜት ሰጥቷል፣ ፍቃድ ሰጥቷል፣ ዕውቀት ሰጥቷል። ኢየሱስ ጌታ ነው። አሁን ለምሳሌ እኔ በቃ ደስ የሚለኝ ሰው ሲሳደብ ከሰው ጋር ስጣላ ነው ደስ የሚለኝ ብትሉ እግዚአብሔር መጥቶ አፋችሁ እንደዚህ ይቆለምመዋል? አይቆለምም። እናንተ ናችሁ ይሄ ነገር አይጠቅምም አያስኬድም ብላችሁ የምትተውት። ኢየሱስ ጌታ ነው። በተለይ ደግሞ እኔና እናንተ በክርስቶስ ኢየሱስ አምነን የዳንን ደግሞ ከዚህ በፊት በእኔና በእናንተ አቅም የነበረውን የኃጢአት ጉልበትና ኃይል እንኳን እግዚአብሔር በጸጋው ከላችን ላይ ሰብሮታል። አሜን ነው። እምቢ ማለት እንችላለን። ትላንት ሲገዛን የነበረውን ዛሬ እምቢ ማለት እንችላለን። ሲደክመን ደግሞ ጌታ ደከመኝ ይሄ ነገር አቃተኝ ብለን ደግሞ ከጸጋው ዙፋን ፊት ተንበርክከን ከጸጋ መቀበል እንችላለን። ኢየሱስ ጌታ። አሁን ሐዋርያው ጳውሎስ ይሄንን ነው የሚሞግተው። በሙግት ደረጃ ያነሳና እንደዚህ የምትል አንተ ማን ነህ ብሎ ከዛ ሁለተኛ ላይ እሱን ያብራራል። ሁለተኛ በሉና እግዚአብሔር እንዴት እንደሚያደርግ ያውቃል ብላችሁ ጻፉ። እግዚአብሔር እንዴት እንደሚያደርግ ያውቃል ብላችሁ ጻፉ። እንዴት እንደሚያደርግ ያውቃል። ሮሜ 9:20 እስከ 21 እንደዚህ ያለ የሚለው ነገር ግን አንተ ሰው ሆይ
ለእግዚአብሔር የምትመልስ አንተ ማነህ? ለእግዚአብሔር መልስ የምትሰጠው ከእግዚአብሔር ጋር የምትሟገተው አንተ ማነህ? ስራ ሰሪው ስለምን እንዲያደረከኝ እንዲያድርገ ሰራኝ ይለዋል ወይስ ሸክላ ሰሪ ከአንዱ ጭቃ ክፍል አንዱን ዕቃ ለክብር አንዱንም ለውርደት ሊሰራ በጭቃ ላይ ስልጣን የለውምን? ኢየሱስ ጌታ። እግዚአብሔር እንዴት እንደሚያደርግ ያውቃል። ኢየሱስ ያድናል። ጳውሎስ አሁን ምን አነሳ? ልክ ትንቢተ ኤርምያስ ምዕራፍ 18 አነሳ። እግዚአብሔር ነቢዩ ኤርምያስን ወደ ሸክላ ሰሪው ቤት ሂድ አለው አይደል? ወደ ሸክላ ሰሪው ቤት ሂድ ሲለው እሺ ብሎ ነቢዩ ኤርምያስ እንደመጣለት ቃል ተነስቶ ወደ ሸክላ ሰሪው ቤት ሄደ። ሸክላ ሰሪው ሸክላውን በማንኩራኩር ላይ አድርጎ እየሰራ ነበር አለ መጽሐፍ። ከዛ በማንኩራኩር ላይ አድርጎ የሚሰራው ሸክላ ተበላሸ። ሲበላሽ ሸክላ ሰሪው አልተደናገጠም። እንደገና አነሳና እንደገና አቦካና ሌላ አድርጎ ሰራው። ለነቢዩ ኤርምያስ እግዚአብሔር መጣን አየህ ወይ አለው። አዎ አየው። ይሄ ሸክላ በሸክላ ሰሪው እጅ ነው አይደል ያለው አለ። እናንተም በእኔ እጅ ላይ ናችኋል። ኢየሱስ ጌታ። በነገራችን ላይ እንደገና ልንገራችሁ፣ በእግዚአብሔር እጅ ላይ ነን። እስቲ በእግዚአብሔር እጅ ላይ ነኝ በሉ እስቲ። አንድ ድገሙና በእግዚአብሔር እጅ ላይ ነኝ በሉ እስቲ። ሃሌሉያ። እና ሸክላው በሸክላ ሰሪው እጅ አይደል አለ። እናንተ በእኔ እጅ ላይ ናችኋል። እና ሲባል እንደ ወደድኩ አድርጌ በእናንተ ልሰራ እችላለሁ። ሃሌሉያ። እንደ ወደድኩ አድርጌ ሸክላ ሰሪው እንደሚሰራው እኔም ልሰራ እችላለሁ። ባይዘው ከዚህ በፊት ነግሬያችኋለሁ አይደል? በእግዚአብሔር እጅ የተያዘ ነገር ይሰራል እንጂ አይበላሽ። በእግዚአብሔር እጅ ተይዛችኋል? እርግጠኛ ናችሁ? በእግዚአብሔር እጅ ተይዛችኋል? ትሰራላችሁ እንጂ አጠፉ። ስትሰሩ ምትጠፉ ይመስላችኋል? እየተሰራችሁ እያለ ማለት ነው። ጨፍለቅ 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 ስላለው ስትሰሩ እየጠፋችሁ ሊመስላችሁ ይችላል፣ ግን አጠፉ። የያዘን እጅ የሚያጠፋ እጅ አይደለም። የያዘን እጅ አሳምሮ ሰርቶ ለውበት የሚያበቃ። እንኳን ደስ አላችሁ። ቆንጆ እጅ ላይ ነው ያላችሁት። እንኳን ደስ አላችሁ። አስተማማኝ እጅ ላይ ነው ያላችሁት። እንኳን ደስ አላችሁ። ብርቱ እጅ ላይ ነው ያላችሁት። ኢየሱስ ያድናል። ሃሌሉያ። ጌታ የተባረከ ነው። እና እግዚአብሔር እንዴት እንደሚያደርግ ያውቃል። እንዴት እንደሚያደርግ ያውቃል። ቆይ አለ ጳውሎስ። አላያችሁ እንዴ? ሸክላው ሰሪውን ለምንድነው አንተ እኔን ሌላ ሸክላ ያላረከኝ ይለዋል ወይ? አይልም። እኔ ጀበና ነው መሆን የምፈልገው ለምንድነው ድስት ያረከኝ ይለዋል? አይለውም። ኢየሱስ ጌታ። አረ ሃሌሉያ። እግዚአብሔር በእኔና በእናንተ ላይ ትክክል ነው። ግዴለም ተቀበሉኝ። እግዚአብሔር ትክክል ነው። ግዴለም ተቀበሉኝ። እግዚአብሔር ትክክል ነው። ምን እያደረገ እንዳለ ባይገባንም እግዚአብሔር ትክክል ነው። ምን እየሰራ እንዳለ ግልጥ ባይሆንልንም እግዚአብሔር ትክክል ነው። እስቲ አንዴ እውቅና ስጡት። እስቲ እግዚአብሔር ትክክል ነው። እሺ እንደውም እንደዚህ በሉ። እስቲ በእኔ ህይወት በሉዋ እግዚአብሔር ትክክል ነው በሉዋ። ሃሌሉያ። መልእክት ልንገራችሁ፣ በእኛ ህይወት እግዚአብሔር ትክክል ነው። በእኛ መንገድ እግዚአብሔር ትክክል ነው። በአደራረጉ ትክክል ነው። በአሰራሩ ትክክል ነው። ሃሌሉያ ሃሌሉያ። ትክክል ነው እግዚአብሔር። ትክክል ትክክል ትክክል። ሃሌሉያ። ብዙ ጊዜ አይገባንም። ሲጀመር በዚህ አይምሮ ምን ይገባናል? አሁን እኮ ችግሩ ምን መሰላችሁ? ብዙ እንደምናቅ ነው የምናስበው። በጣም ከባዱ ነገር እሱ ነው። ለምሳሌ አሁን ዓለም በጣም ስለተራቀቀች ብዙ ምታቅ ነው የሚመስላት። የዓለም ዕውቀት በጠቅላላ ተሰብስቦ እኮ አለ ጳውሎስ እንዳለ የዓለም ዕውቀት ጥበቧ በጠቅላላ ተሰብስቦ የእግዚአብሔር ሞኝነት ላይ መድረስ አልቻለም አለ። እንደውም የእግዚአብሔር ሞኝነት የሚለው ምኑን ነው? የመስቀሉን ስራ አይደል?
ታዲያ የመስቀሉን ስራ እኮ ምንድነው ይላል? ሞኝነት ነው። የመጨረሻው ዓለም የመጨረሻው ጥበቧ የእግዚአብሔር የመጨረሻው ላይ መድረስ አልቻለም። የሷ የመጨረሻው ከፍታዋ ኢየሱስ ጌታ ተጠብቤ ያለው አውቄ ያለው ተመራምሬ ያለው ጣሪያ ነክቻለሁ ጫፍ ደርሻለሁ ብላ ዓለም የሄደችበት የመጨረሻው ጫፍ የእግዚአብሔር የታችኛውን ጫፍ መድረስ እንኳን አልቻለም። ሃሌሉያ! እግዚአብሔር አዋቂ ነው። አዋቂ እግዚአብሔር አዋቂ ነው። እና ልክ እንደዛው አለ ሸክላ ሰሪ አንዱን ሸክላ ለጌጥ ይሰራዋል፣ ሳሎን ይቀመጣል፣ የውበት ዕቃው ነው ቁጭ ይላል። አንዱን ዕቃ ደግሞ ለእሳት ይሰራዋል። ሁሉ ጊዜ ድስት ሆኖ ኢላዩ ላይ ወጥ እየተንተከተከ በእሳት እየተቃጠለ ይኖራል። ኢየሱስ ጌታ። አንዱ ደግሞ ሲፈርድበት ጀበና ይሆናል። ሁሉ ጊዜ እየቀዳ ጥቁር ቡና። አንዱ ግን ቡፌ ላይ የሚሰቀል የክብር ዕቃ ይሆናል። ሸክላ ሰሪው እንደወደደው ይሰራዋል። ግን አለ ሸክላው ግን ለምንድን ነው እንደዚህ ያረከኝ አይለውም። ተቀብሎ ነው የሚኖረው። ስለዚህ እናንተ ሰዎች ምን እያላችሁ ነው? እግዚአብሔር በእናንተ ላይ ትክክል ነው። ባይዘዌ አንድ በጣም ደስ የሚለኝን ቃል ልንገራችሁ። ጌታ ኢየሱስ የተናገረው ቃል ነው። ከናንተ መካከል አለ ጌታ የተናገረው ነው። ከናንተ መካከል አለ ልጁ ዳቦ ቢለምነው ድንጋይ የሚሰጠው አለ ወይ አለ? አለ? ልጃችሁ ዳቦ ቢለምናችሁ እንደው ከሌላችሁ ልባችሁ ያዘነ ትተዋላችሁ እንጂ ድንጋይ ትሰጣላችሁ? አሳ ቢለምናችሁስ ጊንጥ ትሰጣላችሁ? አሰጡ ማለት አሳ ነው የምትሰጡት። ካጣችሁ እንኳን በቃ አሁን የለም እንደዚህ ያደርግልሃለሁ አልምትሉት። ከዛ ቀጥሎ ምን አለ? እናንተ አለ ክፉዎች ሆናችሁ። እንዲሁ ነው እኮ ያለው አይደል? እንደሱ ነው የሚለው። ክፉዎች ሆናችሁ አለ ለልጆቻችሁ መልካም ማድረግ ካወቃችሁ አለ የሰማይ አባታችሁ። ባጭሩ ምን ማለት መሰላችሁ? በተለይ ልጅ ያላችሁ እናንተ ልጆቻችሁን ከምትወዱት በላይ እናንተን የሚወዳችሁ አባት አላችሁ። አይገርምም? እናንተ ልጆቻችሁን ከምትወዱት በላይ እናንተን የሚወድ አባት። ሃሌሉያ! አረ ሃሌሉያ! ምን ያክል ነው የምትወጂው ልጅሽን? ከቃላት በላይ አይደል? ከዛ በላይ ግን እሷን የሚወድ ማን አለ? አባት። አባት እንደውም እኮ እናንተ አለ በንጹህ ይሄ በጣም በሚያልፍ ልብ አይደለም ለልጆቻችሁ አለ እንደዚህ ራሱ እየወደዳችኋቸው በጣም ባለፈ ልብ አይደለም አለ። አስባችኋል? ሊነገር የማይችል ሊመረመር የማይችል የእግዚአብሔር ፍቅር በእኔና በእናንተ ላይ አለ። ሃሌሉያ! መልእክት ልንገራችሁ፣ ይወደናል። ዓለም ከፈለገ ተሰብስቦ ይጥላን፣ ብቻውን ይወደናል። 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 ሃሌሉያ! የተወደደ ሰው አሜን ይበርሲ። ይወደናል። እኔ የሚገርመኝ ዓለም ላይ ያለ 9 ቢሊዮን ህዝብ ተሰብስቦ እኮ ጠላው ቢለኝ ምንም አያመጣም። ጠላው ቢለኝ ከባድ የሚሆነው እሱ ነበር። ጠላው ቢለኝ አስቸጋሪ የሚሆነው እሱ ነበር። እሱ ግን ሊጠላኝ የሚገባው ወደደኝ። ታዲያ ወደደኝ ጠላኝ ተጽዕኖ የማያመጣው ምን አገባኝ? የሱን ፍቅር መቻጣጥም የጨርሼ ነው እኔ ጠላኝ ወደደኝ ጫውታ ምጮተው። ኢየሱስ ጌታ። አረ ሃሌሉያ! አንድ ነገር ልንገራችሁ፣ ፊቱ አይቀየር። ሰኞ የለ፣ ማክሰኞ የለ፣ ሮብ የለ፣ ሰኔ የለ፣ ሐምሌ የለ፣ 2018 የለ፣ 28 የለ፣ 98 የለ የለ፣ ሁሉ ጊዜ ተወደናል። እንዴ መቼ ነው የሱን ፍቅር መልስ ሰተኛለ ጥላቻ ራሱ ጊዜ የሚለው? ሃሌሉያ! ዝም ብላችሁ የተወደዳችሁበትን ፍቅር አጣጥሙ። በቃ እኔ ተወደድኩ ብላችሁ መለኮት ወደደኝ ብላችሁ ለዘላለም ተወደድኩ ብላችሁ ሃሌሉያ! በቃ
እና እንደዛ ነው አለ። ሶስተኛ በሉና የእግዚአብሔር ቁጣ ሲገለጥ የሚታየው በሉ እስቲ የእግዚአብሔር ቁጣ ሲገለጥ የሚታየው በሉ ብዙ በታገሰው ላይ ነው። የእግዚአብሔር ቁጣ ሲገለጥ የሚታየው ብዙ በታገሰው ላይ ነው። ብዙ በታገሰው ላይ ነው። ሮሜ 9:22 እና 23 ሮሜ 9:22 እና 23 ሮሜ 9:22 እና 23 የእግዚአብሔር ቁጣ ሲገለጥ የሚታየው ብዙ በታገሰው ላይ ነው። ሮሜ 9:22 እና 23 ላንብበው በኢየሱስ ስም። ነገር ግን እግዚአብሔር ቁጣውን ሊያሳይ ኃይሉን ሊገልጥ ወዶ ይወስሙ ነገር ግን እግዚአብሔር ቁጣውን ሊያሳይ ኃይሉን ሊገልጥ ወዶ አስቀድሞ ለክብር ባዘጋጃቸው በምህረት ዕቃዎች ላይ የክብሩን ባለጠግነት ይገልጥ ዘንድ ለጥፋት የተዘጋጁትን የቁጣ ዕቃዎች በብዙ ትዕግስት ከቻለ እንዴት ነው የምህረቱ ዕቃዎች ከአይሁድ ብቻ አይደሉምን እያለ ይቀጥላል። ነገር ግን ከአሕዛብ ደግሞ የተጠራን እኛ ነን እያለ ይቀጥላል። 22 እና 23 ላይ ግን ምን ይላል? የእግዚአብሔር ቁጣ እኮ ሲገለጥ የሚታየው እግዚአብሔር በጣም በታገሰው ላይ ነው። እናንተ ቁጣውን ነው ሲገለጥ ያያችሁት፣ ግን እኮ እሱ በጣም ረጅም ታግሶ ነው በዛ ነገር ላይ። አይታችሁ ከሆነ ሮሜ 1:2 ላይ ስንጀምር የዛኔ አንተ የእግዚአብሔርን ምህረትና ትዕግስት ትንቃለህ ወይ? እሱ እኮ በምህረትና በትዕግስት ካንተ ጋር ያለው ትመለሳለህ ትድናለህ ብሎ እንጂ ካንተ አመጽ ጋር ተስማምቶ አይደለም ሚለውን አይተን ነበር። ምክንያቱም እግዚአብሔር የአመጽ ተባባሪ አይደለም። አሁንም የእግዚአብሔር ቁጣ የሚገለጠው አለ በብዙ በታገሳቸው ላይ ነው። አይታችሁ ከሆነሽ እንውሰደን። ጌታ ኢየሱስ ወደ ኢየሩሳሌም ሲሄድ አለቀሰላት ይላል አይደል? አለቀሰላት። ያለቀሰላት ምን ብሎ ነው? ለሰላምሽ የሚሆነውን አውቀሽ ቢሆን አይደል ያላት? ለሰላምሽ የሚሆነውን ምን ነው ባወቅሽ? ዶሮ ጫጩቶቿን ከክንፎቹ በታች እንደምትሰበስባል ብዙ ጊዜ ልሰበስብሽ ወደድኩ፣ ላድንሽ ወደድኩ፣ ግን አልወደድሽም አለና ቅጥርሽ የተፈታ ሆኖ ይቀራል አላት። ይከቡሻል ብሎ አለቀሰላት። ከዛ ያዙት ምናምን ጲላጦስ እንኳን እንደውም ሊጨክንበት አልፈለገም። ደሙ በእኛና በልጆቻችን ላይ ይሁን አሉ። ከዛስ አይሁድ የተባለ ነገር ከምድር ላይ እስኪደመሰስ ድረስ እነ አዶልፍ ሂትለር ተነስተው ከነሱ ሰውነት ሳሙና እስኪሰሩ ድረስ ከስባቸው ስብ ታውቃላችሁ፣ የሰው ስብ ከሱ ከስብ ሳሙና እስኪሰሩ ድረስ እነሱን በጥይት መግደል እንደ ኪሳራ ቆጥረው በአንድ መጋዘን እያከማቹ እሳት እስኪለኩሱባቸው ድረስ የጀመረው ቁጣው የዛኔ ነው። ገና በ70 ዓመተ ምህረት የተነሳው ንጉስ እንዳለ መቅደሱን አቃጥሎ ኢየሩሳሌምን አቃጥሎ ነው የጀመረው። በ70 ዓመተ ምህረት ማለት ኢየሱስ ካረገ 50 ዓመት እንኳን ሳይሞላ ማለት ነው ጀመረ። ለምንድነው ይሄ የእግዚአብሔር ቁጣ የተገለጠው? ለምንድነው እስከዛሬ ድረስ ማረፍ ያልቻለችው? እስከዛሬ ያው ዛሬን ጨምሮ ዛሬን በጦርነት ላይ ነች አይደል? ለምንድነው ያላረፈችው? ለሰላሟ የሚሆነውን ማስተናገድ አቅቷት። አይገርም? ለሰላሟ የመጣውን ጌታ መቀበል አቅቷት ብዙ የእግዚአብሔር ትዕግስት በላዋ ላይ ስለፈሰሰ ብዙ የእግዚአብሔር ጥበቃ በላዋ ላይ ስለፈሰሰ እግዚአብሔር ቁጣ መጣ። ባይዘዌ በዚህ አጋጣሚ እንደገል ልንገራችሁ፣ በጣም ብዙ አመጽ እየሰራችሁ፣ በጣም ብዙ ክፋት እየሰራችሁ፣ በጣም ብዙ ተንኮል እየሰራችሁ እግዚአብሔር ዝም እያላችሁ ከሆነ ፍሩ። እሺ ፍሩ። ዝም እያላችሁ ከሆነ
ቀጥሎ ከባድ ነገር ነው የሚሆነው። እግዚአብሔር የሆነ ትንሽዬ አመጽ ስታረጉ መጥቶ ከኮረኮማችሁ ደስ ይበላችሁ። የሆነ ትንሽ ስትሳሳቱ እግዚአብሔር መጥቶ ቁንጥጥ ካረጋችሁ ደስ ይበላችሁ። እንድትቀጥሉ አልፈለገም ማለት ነው። በጊዜ እናንተን ማቅናት ፈልጓል ማለት ነው። ግን አመጽ እየሰራችሁ ሰው ላይ ክፋት እየሰራችሁ የሆነ እንት እያረጋችሁ ምንም ነገር እየሆነ ካልሆነ ግን ፍሩ። ቀጥሎ መሰበር ሊሆን ነው። ኢየሱስ ጌታ። አላያችሁም? እግዚአብሔር የኤሊ ልጆች ሊቀስፋቸው ስለፈለገ የንስሐ ጊዜ ሊሰጣቸው አልወደደም። እግዚአብሔር እኮ የንስሐ ጊዜ ሲሰጥ እድል ነው። የመመለስ ጊዜ ሲሰጥ እድል እኮ ነው። አሁን ቀላል ይመስልሻል? የሆነ ነገር አጥፍተሽ በእግዚአብሔር ፊት ተንበርክከሽ ጌታ ይቅር በለኝ በቃ በጣም እኮ ትልቅ ድል ነው። በጣም ትልቅ የእግዚአብሔር አብሮነት ነው። ግን የሆነ ነገር እያረግሽ ቆይ ነገማ እንደዚህ አድርጌ ይሄኛውን እሸውዳለሁ፣ ነገማ እንደዚህ አድርጌ ይሄኛውን እከልላለሁ እያልሽ ከሆነ እመኚ መሰበራል፣ እመኚ መጥፋታል። አንቺ አደጋ ላይ ነሽ ማለት ነው። አደጋ ላይ የሆነ ክፋት ውስጥ ሆነሽ ተመለሽ የሚልሽ ነገር ከሌለ፣ ለምሳሌ ከሆነ ሰው ጋር ተጣልተሽ ሰድበሹ ከዛ ዞር ስትይ ምንም የማይሰማሽ ከሆነ አደጋ ላይ ነሽ። አደጋ ላይ ነሽ። ለምን ተውከኝ ብለሽ ነው መጮህ ያለብሽ። በነገራችን ላይ ነገር ልንገራችሁ፣ ብዙ ሩቅ የማይሄዱ ሰካራሞች አውቃለሁ። ደክሟቸው መጠጥ የጀመሩ ከዛ ይጠጡና እኔ እኮ ጌታ ነው ሙሉ ይላል። ብዙ አይሄዱ በቃ እነሱ የሆነ ቀን ይወጣሉ። አለ ማለት ነው። ጌታ ምንም ከነሱ ጋር አለ። ከነ ድካማቸው ጌታ ከነሱ ጋር አለ። ከነ ውድቀታቸው ጌታ ከነሱ ጋር አለ። አንዳንዱ እቅድ ያወጣል። ገና የክፋት እቅድ ያወጣና የክፋት እቅድ ያወጣና ክፋቱን ያደርጋል። ከዛ ምንም የተፈጠረ ነገር የለም። በቃ አለፈ አይደል? ነገ ሌላ ያስባል። ወንድሜ ላንተ ነው ማልቀስ። እህቴ ላንቺ ነው ማልቀስ። ላንቺ ነው ማልቀስ። ይሄ ልብሽ ፍርሃት ላላለው ላንቺ ነው እንጂ ማልቀስ። እኔ ቅርብ ጊዜ አንድ ሰው አንድ ጉዳይ አናገረኝ እና ሲያናግረኝ ደነገጥኩ። በጣም ነው የደነገጥኩት። በጌታ ፊት የመጨረሻ ደነገጥኩ። ደስ የሚለው ከጉባኤ በኋላ መሆኑ የሆነ ሚስማር የሚዘንብብኝ ነው የመሰለኝ። እዛ ክፋት ውስጥ ያለ እኮ እሱ ነው። እኔ በቃ እቤት ሄጄ ተንበርክኬ ማለት ለቅሶ ጌታ ይህን ሰውዬ ታላል ኧረ እኔን ማረኝ አልኩት። ይሄ ሚስማር ሊያዘንብብን ነው የመጣ ማረን። ከዛ እንደዚህ አልኩት፣ ብትችል እዚህ ቸርች ባትመጣ አልኩት። በጌታ ፊት ነው የምላችሁ። ምን አለ እሱ ያውቃል። ባትመጣ ባላይ አልኩት። እንዲያታረግማ እንደዚህ አትመለስማ፣ እንደዚህ አታረግማ እና እንደዚህ ነው መቀጠል የምትፈልገው። ባላይ ባትመጣ ደስ ይለኛል አልኩት። ባትመጣ ልክ ጳውሎስ አሳልፌ ለሰይጣን ሰጠሁት አለ። ልክ ተመሳሳይ ራሱ ሰውዬ በሉት። ራሱ እሱ ሰውዬ እዚህ ቆሮንቶስ ላይ ያለው ሰውዬ እሱ ነው ራሱ በአካል የመጣው እኔ ጋር። ራሱ ሰውዬው ራሱ እድሜው ረዝሞ ኖሮ ይሁን እኔ ተመሳስሎ ወንድሙ ይሁን አላውቅም፣ ራሱ ሰውዬ ነው መጥቶ ያናገረኝ በጌታ ፊት። ራሱ ሰውዬ እና ባላይ አልኩት። ባትመጣ በቃ በዛዳ እግዚአብሔር ይመስገን። ገና ደግሞ ስለ አገልግሎት ያስባል። የሚገርማችሁ እዚህ ባላይ አልኩት። ተው አንተ ስለ አገልግሎት ገና ታስባለህ እንዴ አልኩት። እዚህ ባላይ እና ከሱ ጋር አብረን እንመታ እንደኛ አረ ሚስማር ቀላል ነው። ሌላ መብረቅ ነው የሚያዘንብብን። ኢየሱስ ጌታ ባይዛው ያን ነገር ልንገራችሁ። እግዚአብሔር ድካም ይታገሳል፣ ድካም ይቅር ይላል፣ ድካምን በልጁ ደም ያጥባል፣ ያነሳል። እኛም በብዙ ድካም ውስጥ ነው የምናልፈው። ያበረታል፣ ያቆማል። እግዚአብሔር ግን ከአመጽ ጋር አይተባበርም። ድፍረት አመጽ ነው።
ኃጢአት ድካም። ሲደክማችሁ እግዚአብሔር ያነሳል። ጻድቅ 7 ይወድቃል 7 ይነሳል። ለጻድቅ ነው የተባለው። ግን ይሄ አመፀኛ ፕላን እያወጣ ፕሮግራም እያወጣ ማታ እያቀደ ነገ ክፋት እየሰራ ማታ እያቀደ ኢየሱስ ጌታ ምን ነው ብቻዬን እሷን እያገለገልኩ አልኖርም እንዴ? እኛ እንደዚህ ካልሆነ አንኖርም ካላችሁ በጌታ ሰላም ኑሯችሁ። በቃ እሷን ካገኘው ለሷ እየጸለይኩ እሷም እምቢ ካለች ትሂድ። እሷም ብቻዬን አልጸልይም እንዴ? እኔ እኮ ጌታን የተቀበልኩት እኮ አገልጋይ ሆናለሁ ብዬ አይደለም፣ የዘላለም ሕይወት አለ ብዬ ነው። ከዛ የዘላለም ሕይወት አለ ብዬ ጌታን ተቀብዬ የዘላለም ሕይወት ከሰጠኝ በኋላ እንድታገለግለኝ ፈልጋለሁ ሲል ደግሞ እንዴ እኔ አልኩታ እኔን ጌታ አውቀኛል አልስ አዎ አንተ እንድታገለግል እድል ነው ብዬ ደግሞ ማገልገል ጀመርኩ እንጂ እኔ አገልጋይ ሆናለሁ ብዬ አይደለም ቸርች የመጣሁት፣ የዘላለም ሕይወት አለ ተብዬ ነው። ከዛ ጌታን ስቀበል እውነትም ደግሞ የመንፈስ ቅዱስ ማተብ በልቤ ላይ ታተመ። የዘላለም ሕይወት እንዳገኘው እርግጠኛ ሆንኩ። በእግዚአብሔር ቤት ተተከልኩ። እሱ አልበቃ ብሎ ደግሞ ጌታ አገልግለኛል። ይሄ ሰማይና ምድርን የሰራ ትልቅ እግዚአብሔር እኔ እንዳገለግለው መረጠኝ። ሃሌሉያ። ሰው ሰይጣን በሚያገለግልበት፣ ሰው ዓለምን በሚያገለግልበት፣ ሰው ስጋውን በሚያገለግልበት እኔ ግን እሱን እንዳገለግለው መረጠኝ፣ ጠራኝ። እና ትዝ ሲለኝ ሁሌ እልልልልልልል እላለሁ። ሃሌሉያ። እንደ እግዚአብሔርን እኮ ነው የማገለግለው። እግዚአብሔር ነው ሰማይን በስንዝር የለካው። በእኔ አቅም የማይገመተውን ትልቁን ጌታ ነው የማገለግለው። ኢየሱስ ጌታ። ደህና ናችሁ አይደል? ሃሌሉያ። አዲስ ኪዳን ነው፣ ሁሉ ሰላም ነው። በሰላም እንደልባችሁ ኑሩ ምናምን ተው እናንተ ሰዎች። እሺ የመጨረሻ አራተኛ ከዛ እንጠቀልላለን። ይሄን ያክል መጣን። አራተኛ እግዚአብሔር ምሕረቱን ለመግለጥ በሉ። እግዚአብሔር ምሕረቱን ለመግለጥ ከወገን ሁሉ ዘር አስቀርቷል። እግዚአብሔር ምሕረቱን ለመግለጥ ከወገን ሁሉ ዘር አስቀርቷል። ሮሜ 9:24 እስከ 29 ሮሜ 9:24 እስከ 29 ሮሜ 9:24 እስከ 29 በኢየሱስ ስም ላንብበው። እንዲሁ ኦኬ ከቁጥር 4 ጀምሮ ላንብበው። ለጥፋት የተዘጋጁትን የቁጣ ዕቃዎች በብዙ ትዕግስት ከቻለ እንዴት ነው የምሕረቱን ዕቃዎች ከአይሁድ ብቻ አይደሉም ነገር ግን ከአሕዛብ ደግሞ የጠራን እኛ ከአይሁድ ብቻ አይደሉም ነገር ግን ከአሕዛብ ደግሞ የጠራን እኛ ነን። ከቁጥር 25 ጀምሮ ስሙኛው። እንዲሁ ደግሞ በሆሴ ሕዝቤ ያልሆነውን ሕዝቤ ብዬ ያልተወደደችውንም የተወደደች ብዬ እጠራለሁ። እናንተ ሕዝቤ አይደላችሁም በተባለላችሁም ስፍራ በዚያው የእግዚአብሔር ልጆች ተብለው ይጠራሉ ይላል። ኢሳይያስም የእስራኤል ልጆች ቁጥር ምንም እንደ ባህር አሸዋ ቢሆን ቅሬታው ይድናል፣ ጌታ ነገሩን ፈጽሞ ቆርጦ በምድር ላይ ያደርገዋልና ብሎ ስለ እስራኤል ይጮሃል። ኢሳይያስም እንዲሁ ጌታ ጸባዖት ዘር ባያስቀርልን እንደ ሰዶም በሆንን ጎሞራን በመሰል ነበር ብሎ አስቀድሞ ተናገረ። የሆሴንም የኢሳይያስንም ትንቢት ያነሳና ጳውሎስ እግዚአብሔር እኮ ከአሕዛብም ከአይሁድም ለራሱ የሚሆን ዘር አስቀርቷል። ምን ማለት ነው? በዘመናት መካከል እግዚአብሔር ሰው አለው፣ ዘር አለው። የሱን ፕሮግራም የሚያስቀጥል፣ የሱን አጀንዳ የሚያስቀጥል፣ የሱን ሐሳብ ይዞ መሄድ የሚችል እግዚአብሔር ምን አለው? ዘር አለው፣ ትውልድ አለው። አሁን ቀጥሎ ባለው ምዕራፍ ላይ ጳውሎስ ያነሳል። ስለ ኤልያስ ያነሳና ብቻዬን ቀርቻለሁ ማንም የለም ባለ ጊዜ እኮ እግዚአብሔር ምን አለ? አይ አለኝ፣ እኔ የተመረጡ 7000 አሉኝ ብሎ እግዚአብሔር እንዳለ አለ። በዚህም ዘመን በጸጋ የተመረጡ ምኖች አሉኝ አለ፣ ቅሬታዎች አሉኝ ብሎ እግዚአብሔር ይናገራል ብሎ በዘመናት መካከል እግዚአብሔር ከአሕዛብም ከአይሁድም ያስቀረው ዘር እንዳለው ይናገራል። ኢየሱስ ጌታ። ሃሌሉያ። ይኸው
ለምሳሌ እኔና እናንተ አለን። የእግዚአብሔር ቅሬታዎች ነን። ሃሌሉያ። የእግዚአብሔር ነገር በእኔና በእናንተ ይቀጥላል። እስቲ በደንብ አሜን በሉ። እስቲ የእግዚአብሔር ነገር በእኔ ይቀጥላል በሉ። ጨምሩና የእግዚአብሔር ነገር በእኔ ይቀጥላል በሉ። በኢየሱስ ስም ልባርካችሁ። እጆቻችሁን አንሱ፣ ልባርካችሁ። የእግዚአብሔር ነገር በእኔና በእናንተ ይቀጥል። አገልግሎቱ በእኔና በእናንተ ይቀጥል። የወንጌሉ ሥራ በእኔና በእናንተ ይቀጥል። የእግዚአብሔር የተባለው በረከት በእኔና በእናንተ ይቀጥል። የእግዚአብሔር የተባለው መከናወን በእኔና በእናንተ ይቀጥል። የእግዚአብሔር የተባለው ቅባት በእኔና በእናንተ ይቀጥል። የእግዚአብሔር የተባለው ኃይል በእኔና በእናንተ ይቀጥል። የሚያስቀጥል ትውልድ ይሁን ይሄ ትውልድ። አሜን በኢየሱስ። አሜን በኢየሱስ። አሜን በኢየሱስ።